እንግዲህ በጥበቡ ዘርፍ ኢትዮጵያውያን በጣም ስኬታማ የሆኑ ራሳቸውንም ሀገራቸውንም እያስጠሩ ያሉበት ሁኔታ ላይ ነው የሚገኘውና ይህንን ምክንያት በማድረግም የአፍሪካ ድሪምስ ሰርከስ አባል የሆነው ዳግም አይተን በፈረንሳይ የተሰጠው ውድድር በአስደናቂ ብቃት 5ኛ ደረጃን ይዞ አጠናቋል። እዚህ ስቱዲዮ ነው የሚገኘው። አጠር ያለ ቆይታ ይኖረናል ማለት ነው። ከዚሁ ጋር በተያያዘ ደግሞ የአፍሪካ ድሪምስ ሰርከስ መስራች የኔነ ተስፋይም እዚህ ስቱዲዮ ነው የሚገኘው። ሁለታችሁንም በቅድሚያ ስለምትሰጡን ሀሳብም ስለ ጊዜያችሁም እናመሰግናለን። ስለጋበዛችሁ እናመሰግናለን። መልካም እንግዲህ ያው በውድድሩ ላይ ጥሩ የሚባል ውጤት አስመዝግባችኋል። በዛም እንግዲህ ሀገራችን ተወክላ በደንብ ተዋውቀዋል። እኛም በዜና ሽፋናችን ቀደም ብለሽ እንዳነሳሹ ክትትል እያደረግንበት የነበረ ጉዳይ ነውና ፍሬ አፍርቶ ደግሞ በመመልከታችን በጣም ደስ ብሎናል። እንግዲህ እዚህ ስለተገኛችሁን ከልብ እናመሰግናለን። ካንተን ጀምርና ዳግም ውድድሩ ምን መልክ ነበረው? እስቲ እሱን ንገረን። እሺ፣ ስለጋበዛችሁ እናመሰግናለን። ውድድሩ ያው ፈረንሳይ ላይ የሚዘጋጅ ፓሪስ ላይ ፍራንስ ጎት ታለንት የሚባል የተለያዩ አርቲስቶች የሚሳተፉበት የተሰጠው ውድድር ነው እና አሪፍ ጊዜ ነበር እኛ የሚያሳለፍ ነው። ውድድሩ ጠንካራ ውድድር ነበር። አርቲስቶቹ በጣም ትላልቅ ተሰጥኦ ያላቸው ናቸውና ጠንካራ ውድድር ነበር የነበረው። እኛም የራሳችንን አቅም ለማሳየት ጥረናል። ብዙ ነገር ተምረንበታል። አሪፍ ጊዜ ነበር። ፉክክሩስ እንዴት ነበረ? ፉክክሩ ያው ከባድ ነበር። ከባድ አርቲስቶች ናቸው። ትላልቅ ልምድ ያላቸው ናቸው። አክብዶብናል እኛም ላይ በደንብ ግን ያው የተሻለንን አቅም አሳይተን ጥሩ ደረጃ ይዘን አጠናቀናል። እውነት ነው። በጣም ጥሩ የሚባል ደረጃ ነው። አሁን ደግሞ እስኪ ወደ የኔነህ ላምራና እንግዲህ ኢትዮጵያውያን የሰርከስ አርቲስቶች ከቅርብ ጊዜያት ወዲህ ራሳቸውን በማብቃት የተለያዩ ዓለም አቀፍ መድረኮች ላይ እየታዩ ነው የሚገኙትና እንደው እንደ አንድ ባለሙያ የአይተንንም ውጤት የዳግም አይተንንም ውጤት አይተናልና እንደ አንድ ባለሙያ ምን አይነት ስሜት ይፈጥርብሃል እንደዚህ አይነት ስኬቶች? ያ እንግዲህ እንደ አንድ ባለሙያ እንደዚህ አይነት ውጤቶች ከዚህ በፊትም ብዙ ባይዘው ከዚህ በፊትም ብዙ ተሳትፎች አሉ፣ ውጤቶችም አሉ በዓለም አቀፍ መድረክ ላይ እንደዚህ እና ይሄ ለየት የሚያደርገው ምንድነው? በእሱ በሚሰራው በዚህ ይመሰላል እንደዚህ ዓለም አቀፍ ውድድሮች ላይ ከዚህ ተሳትፎች ብዙ አይደሉም። ትርኢቶች አሉ ዓለም አቀፍ መድረክ ላይ እየገቡ የኛ ሀገር ኢካሪያን ጌም እና አንድ ቮልቴጅ ምናምን የሚባሉ የተወሰኑ ስራዎች አሉ። አሁን ዓለም ላይ ሲጋብዙ ውድድሮች ላይ ሊሆን ይችላል የጎት ታለንቶች ላይ የተለመዱ ስራዎች አሉ። ልክ ኢትዮጵያ ሲባል የኢትዮጵያ ሰርከስ ላይ በምንድን ነው የሚታወቀው አለ። የሱ የሚለየው በዚህ ትርኢት የሚሰሩ ቢኖሩም ብዙ ልጆች ግን ለውድድር ወይም ለእንደዚህ አይነት እንትን ላይ በመጋበዝ ራሱ የመጀመሪያው ነው። ፕላስ እንደዚህ አይነት ውጤቶች ምንድነው በጣም ያኮራሉ። ቦታው ላይ ሆነሽ ስታያቸው ስፔሻሊ በጣም ልዩ ስሜት ነው የሚፈጥረው። ምክንያቱም ከተለያዩ ዓለም ላይ በጣም በተመቻቸ ፋሲሊቴሽን ላይ ሰርተው የመጡ በጣም ከፍተኛ ሌቭል ላይ ያሉ የሚታወቁ ኢቭን ዳግም ሰርከስ ከመጀመሩ በፊት ትርኢት ሲሰሩ የነበሩ ልጆች ጋር ነው እየተወዳደረ የነበረው እና ያው እኔ ረጅም ጊዜ እዚህ ዘርፍ ላይ ከመቆየቴ ማቃቸው አሉ ከድሮም ጀምሮ ልጆች እዛው ሲሳተፉ የነበሩ እና ከነዛ ጋር ነው እየተወዳደረ የነበረው። በጣም የሚያኮራና የሚያስደስት ነው እና ለነገም ያው ጥሩ ነገር ይዘ ለመቅረብና የተሻለ ነገር ለነሱ ይዞ ለመቅረብ የሚያነሳሳ ነው። አኩሪ ነገር ነው። በጣም ደስ ይላል። ዳግም ደግሞ ወደ አንተ እንምጣና እንግዲህ ውድድሩን 5ኛ ሆነህ ነው ያጠናቀቅከው። ቀላል የሚባል ነገር አይደለምና እንቅስቃሴዎችን እየተመለከትኩ ነበርና በጣም ነው የተለየ ድፍረት የሚጠይቅ ነገር አልነበረውና በጣም ጥሩ የሆነ ታለንት እንዳለ በደንብ እንግዲህ ለዓለም ሕዝብ አሳይተሃል ብዬ አስባለሁ። እንግዲህ በውድድሩ ላይ ከታዘብከው ነገር ደግሞ ተሞክሮህ እንድትነግረኝ የሚፈልገው ነገር ሌሎች ሀገራት በተለይ የተለየ ትኩረት ይሰጡታል ብዬ አስባለሁና በውድድሩ ወቅት ምን አይነት ነገር ተገነዘብክ ከተፎካካሪዎች ጋር በነበረው ነገር እና እንዳልኩ የሚሰጠው ትኩረት ምን ይመስል ነበረ? አው የሰርከስ ዘርፉ እስካሁን ቢያንስ እኔ በሰርከስ ውስጥ ለ7 አመት ያክል 8 አመት አሁን እየተጠጋው ነው። ያው ትንሽ አመት ነው ግን በዚህች አመት ውስጥ የተረዳሁት ነገር ይሄ የሰርከስ ዘርፍ ከዚህ ከኛ ሀገር ይልቅ በውጭው ሀገር ትልቅ አክብሮትና በተለይ በቃ ብዙ ድጋፍ የሚደረግለት ትልቅ ሙያ ነው። የተከበረ ሙያ ነው ከኛ ሀገር ይልቅ። አሁን ላይ ያው ጥሩ ነገሮች እየመጡ ነው ግን እዛ ያለው ሁኔታ ደግሞ በጣም የተከበረ ብዙ ሰዎች ገብተው የሚመለከቱት የሚያዩት
ትልቅ ሙያ ትልቅ አርት ነው እና እዛ የተመለከትኩት ተፎካካሪዎቻችን ጠንካራ ናቸው። ያ ደግሞ የሆነበት ምክንያት እሱ የኔነት ተስፋዬ እንደገለጸው በተመቻቸ ቦታ ላይ ደህንነታቸው በተጠበቀ መንገድ በዛ ፕሮሰስ ላይ መጥተው ነው እዛ ደረጃ ላይ የሚደርሱትና እኔ የተረዳሁት አሁን እዚህ ባልተመቻቸ ቦታ ላይ በቂ ሴፍቲ በሌለበት ቦታ ላይ እንዲህ ከሰራን ድጋፍ ተደርጎልን የተለያዩ ማቴሪያሎች ተሟልተውልን ብንሰራ ደግሞ የተለያዩ የሀገራችንን ባህሎች ማስተዋወቅ እንደምንችልና አቅማችንን በደንብ ማሳየት እንደምንችል ነው የተረዳሁት። አዎ በዚህ ሁኔታ ውስጥም ሆኖ ውጤት ማምጣት ከተቻለ የተሻለ ደግሞ የሚሰራ ከዚህ የበለጠ ውጤቶች እንደሚመጡ ነው አመላካች ነገሮች አሉት። በተለይ ከግንዛቤ ማስጨበጥ አንጻር ምን ያህል ለሰርከሱ ትኩረት ይሰጠዋል የሚለውን ማለት ነው። እንደው ከዚሁ ጋር አያይዘ ዳግም ምን አይነት ድጋፎች ቢደረጉ አሁን መንግስት በተለይ ከወትሮው ጊዜ በተለየ ለስፖርቱ በጣም የተለየ ድጋፍ እያደረገ ነው የሚገኘው። የምታዩት ነገር ነው። ስፖርት ማዘውተሪያ ስፍራዎች፣ የተለያዩ ነገሮች እየተገነቡ ነው የሚገኙትና ይሄን እንደዚህ አይነት ድጋፍ ቢደረግ አንተ ካየኸው አንጻር ከመጣህበት ልምድ አንጻር ከዓለም አቀፍ ከተለያዩ ቦታዎች ከመጡ ዓለም አቀፍ ተወዳዳሪዎች ጋር እንደመወዳደር መጠን እንደዚህ አይነት ፋሲሊቲዎች ቢሟሉ ከዚህ የተሻለ ውጤት እናመጣ ነበር የምትለው ነገር ካለ? የሰርከስ ማቴሪያል ወሳኝ ነገር ነው ለአርቲስቱ እና ደግሞ እኔ ክልል ልጅ ነኝ። ከአዳማ ነው የመጣሁት። አሁን ከረንትሊ አዲስ አበባ ነው የምሰራው ትሬዲንግ ግን የአዳማ ልጅ ነኝና ክልሎች ላይ የትሬዲንግ ቦታዎች የሉም፣ በቂ የትሬዲንግ ቦታዎች የሉም እና ልጆች ያው ባልተመቻቸ ወይ በቤታቸው ምናምን ነው ልምምድ የሚያደርጉት እና የመታየት እድሉም የላቸውም። በዚህ አጋጣሚ እሱንም በጣም ማመስገን ፈልጋለሁ። ከክልሎች ላይ ልጆችን እንደዚህ ሰሌክት እያደረገ ትላልቅ ቦታዎች ላይ እንዲደርሱ ድጋፍ ያደርጋል እና አመሰግናለሁ በዚህ አጋጣሚ እሱንም መንግስት ያው ቢያግዘው እሱንም ክልሎች ላይ የትሬዲንግ ቦታዎች ቢሟሉ ቢመቻቹ የተሻለ ውጤት ይመጣል። እዚህ አዲስ አበባ ውስጥም ላሉ ትሬዲንግ ቦታዎች የደህንነት ማቴሪያሎች የተለያዩ ለአርቲስቱ የሚጠቅሙትን ማቴሪያሎች ቢሟሉ ትልቅ ደረጃ ላይ ደርሳለን ብዬ አስባለሁ። አዎ ከባድ ስፖርት እንደመሆኑ መጠን ደግሞ የሴፍቲ ጉዳይ ችላ የማይባል ነገር ነው ብዬ አስባለሁ። የኔነህ እንግዲህ ዘርፉን በደንብ ታውቀዋለህ፣ በደንብ ሰርችበታለሁ እያልከኝ ነበርና እንደዚህ አይነት ውድድሮች ደግሞ በዓለም አቀፍ መድረክ የኢትዮጵያን ባህል ገጽታዋን ለማስተዋወቅ ጥሩ እድሎችን ይፈጥራል ብዬ አስባለሁኝና እንዲያው የኢትዮጵያን ሰርከስ አርቲስቶች አቅም እንዲገለጽ ምን አይነት ስራዎች እየተሰራ ነው የሚገኘው? ከኛ ሀገር ጋር ስታነጻጽረውስ እንዴት ነው የሚለውን ደግሞ ንገረን እስኪ። እንግዲህ ከኛ ሀገር ጋር ሲነጻጸር ማለት ከውጭው ካለው እያልሽኝ ከሆነ ያው ዳግም ገልጾታል። በተወሰነ መንገድ በጣም በተመቻቸ ሁኔታ ላይ ነው እየሰሩ የሚመጡት ሌላ ሀገር ላይ ያሉት። እኛ ሀገር ላይ ደግሞ ያንን ኦፖርቹኒቲ ማግኘት አይቻልም፣ ከባድ ነው። ከቦታ ከመሰልጠኛ አዳራሽ ከትምህርት ቤቶች ምናምን ስታይ አብዛኛው ሀገር ውስጥ ያሉ የሰርከስ ማዕከሎች በወጣት ማዕከል ላይ ያሉ ናቸው። አብዛኛው ኦልሞስት ሁሉም ማለት ይቻላል እና ቦታው የሚመች አይደለም ከቁመቱ። አሁን እኛ ሀገር የማይሰሩ ብዙ ስራዎች አሉ። ፕላስ እዚህ እየተለማመድ ናቸው በራሳችን ቴክኒክ የሆነ መላን ፈጥርላቸውና ተለማምደናቸው፣ ግን እዚህ ሀገር ውስጥ እንኳን መቅረብ የማይችሉ ስራዎች አሉ። ቦታው እንትን ስለማይመቻች ነው የሚመች እንትን ስለሌለ እና በተቻለን አቅም ያው ያለውን ነገር ተጠቅመን እንደምታዩት እንደዚህ አይነት ሪዛልቶች ከዚህም በላይ የሆኑ ውጤቶች እየመጡ ነው ያሉት እና እኛ እየጣረን ያለ ነው ማክሲመም ብዙ እንትኖችም አሉ። አሁን ማለት ወደፊት ልንሰራቸው ኦልሬዲ ፕላን ውስጥ ያሉ ገና እቅድ ውስጥ ያሉ ትልልቅ ፕሮጀክቶች አሉ። መልካም እና ያው ጥሩ እየተጣረ ነው። በቀጣይስ እንደው ምን አይነት መድረኮችን እንጠብቅ? ውድድር ሊሆን ይችላል። ከዚህ ጋር የተገናኙ ስራዎችን ምን እያሰባችሁ ነው ያላችሁት? ምክንያቱም ኢትዮጵያ በተለይ በዚህ ዘርፍ በጣም ውጤታማ የሆኑ ታለንት ያላቸው አሏትን ተዋናዮች፣ የዘርፉ ተዋናዮችና እስቲ ከሱ ጋር ደግሞ ተያይዞ አንሳለን። እንግዲህ በቀጣይ ብዙ ፕሮጀክቶች አሉ እንደገለጽኩት። ባይዘው ሰርከስ ስንል አብዛኛው ሰው ግንዛቤው ይሄ መገልበጥ ወይም የሆነ ነገር የሚያስገርም ወይ እንትና ማለት ነው። የዚህ ፊዚካል ቲያትር የሰርከስ አካል ነው። ዳንስ ራሱ ሚውዚክ እና ከዚህ በፊትም ሙሉ የኢትዮጵያ ፕሮዳክሽን ፈረንሳይ ውስጥ ሰርቼ ነበር ከትልቅ ካምፓኒ ጋር ሙዚቀኛና ዳንሰኞችን ያካተተ። አሁንም ይኖራል ብዬ አስባለሁ። እንደዚህ አይነት ፕሮጀክት ላይ ነን ያለ ነው። ፕላስ እንደዚህ አይነት የጎት ታለንት ውድድሮች፣ የሰርከስ ፌስቲቫሎች አሉ ትልልቅ ዓለም ላይ ያሉ።
እንግዲህ በቅርብ የሚታይ ይሆናል። ወደ ሚዲያውም ተደራሽ እናደርጋለን። ትልልቅ ፕሮጀክቶች አሉን በቅርብ። መልካም ወደ ዳግማዊት እንመለስና እንግዲህ በውድድሩ ያመጣኸው ውጤት አለና በቀጣይ ምን እንድትሰራ ያነሳሳሃል? ቀደም ሲል እንግዲህ እኔነህም እንደተናገረው ሰርከስ መገለባበጥ ብቻ ይመስለናል። ነገር ግን ኢትዮጵያንን በዓለም መድረክ መወከል እንደሆነ አይተንበታል። ወደ ደቡብ ኦሞ ልጆች በጣም የሚያዘወትሩት ነው ትልልቅ እንጨቶች ላይ ባላዎች ላይ ወጥቶ መራመድና ይህ ቀላል የሚባል አይደለም። ምንድን ነው ብለው ሰው እንዲያይ ሰርች እንዲያደርግና ስለ ኢትዮጵያ ደግሞ እንዲያውቅ እድሎችን የሚፈጥር ነው ብዬ አስባለሁና እንደው ይሄ ውጤት በቀጣይ ምን እንድትሰራ አነሳሳ? ያው ውጤቱ በጣም ተነሳሽነት ፈጥሮብኛል። በዛ ላይ ደግሞ ዳኞቹ የሚሰጡት አስተያየት በቃ በፊት ለስራ ከነበረኝ ፍቅር በጣም የጨመረ ነው አሁን ላይ ያለኝ እና ብዙ ነገሮችን የራሴንም ሀሳቦች የራሴን ፈጠራዎች ማሳየት ፈልጋለሁ። ሌላው አርቲስት ያልሰራቸውን ሌላ ዓለም ላይ ያልተሰሩትን ስራዎች በራሴ አስቤ መስራት እፈልጋለሁ። ብዙ ተነሳሽነት ፈጥሮብኛል። መልካም እንግዲህ በቅዳሜ መልክ የጥበብ ሰዓታችን ላይ በፍራንስ ጎት ታለንት ላይ እንግዲህ 5ኛ የወጣውን ተወዳድሮ የወጣውን ዳግማዊትና እንዲሁም ደግሞ አሰልጣኙን እዚህ ጋብዘን ነበር። የኔነህ ተስፋዬን ቆንጆ ቆይታ ነበረን። እዚህ ስለመጣችሁ ከልብ እናመሰግናለን። እንኳን ደስ አላችሁ ማለት እንወዳለን። እናመሰግናለን። መልካም ጊዜ።